ውስጥ እያሉ በመከራ ውስጥ እያሉ እግዚአብሔር አምላክ ለኢሳይያስ የሰጠው ድምፅ ነው። እግዚአብሔርን ደግሞ በማወቅ ወደ እግዚአብሔርም ደግሞ በመቅረብ የሚገኝ የመጀመሪያው ምንድነው? ካላችሁበት ችግር መላቀቅ ነው። እግዚአብሔር ሃሌሉያ። ዛሬ በመላው ዓለም ላላችሁ ሰዎች ለእናንተ አንድ መልእክት አለኝ። ባላችሁበት ከየትኛውም ክልል ላይ በኢትዮጵያ ልትሆኑ ትችላላችሁ፣ በኤርትራ ልትሆኑ ትችላላችሁ፣ በአውሮፓ ልትሆኑ ትችላላችሁ፣ በአፍሪካ ልትሆኑ ትችላላችሁ። እግዚአብሔር የተናገራችሁ ቃል ግን ሳይሰራ በከንቱ አይቀርም። ከባድ ወገኖች በባቢሎን ተማርከው ታስረው ቁጭ ብለው እንደመብታቸው መመላለስ ሳይችሉ ቀርተው በመላው ዓለም የምትገኙ ውድ ኢትዮጵያውያን ኤርትራውያን እንደምቆያችሁልኝ እኔ ወንድማችሁ አገልጋይ ውድነህ ሚካኤል እባላለሁ። ዛሬ በፊታችን የማቀርበው ከእግዚአብሔር ቃል የሆነ ኢሳይያስ ምዕራፍ 55 ቁጥር ከ10 ጀምሮ እናያለን። ይህንን ፕሮግራም ደግሞ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃችኋለሁ። እሺ አሁን ወደ ቃሉ እንሄዳለን። እንደዚህ ይላል፣ ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፍ የሚወጣው ቃል እንዲሁ ይሆናል። የሚሻውን ያደርጋል፣ የላኩትንም ይፈጽማል። ሉክ በጣም የሚገርማችሁ ነገር እዚህ ክፍል ላይ የእስራኤል ሕዝብ በባቢሎን ታይዘው በባቢሎን ግዛት ውስጥ እያሉ በመከራ ውስጥ እያሉ እግዚአብሔር አምላክ ለኢሳይያስ የሰጠው ድምፅ ነው። እስራኤላውያን በግዞት ውስጥ ሆነው እያለ በባቢሎን ንጉሥ ታፍነው ወይንም እንደ ባሪያ ተቀምጠው እያለ እግዚአብሔር ለኢሳይያስ ያመጣው ድምፅ ነው። በቁጥር 6 ላይ እንደዚህ ብሎ ይናገራል። እግዚአብሔር ቀርቦ ሳለ እሹትንና እግዚአብሔርን በመፈለግ እግዚአብሔርን ደግሞ በማወቅ ወደ እግዚአብሔርም ደግሞ በመቅረብ የሚገኝ የመጀመሪያው ምንድነው? ካላችሁበት ችግር መላቀቅ ነው። እግዚአብሔር ለኢሳይያስ የነገረው ቃል ይሄ ነው። ከአንደበቴ የወጣው ቃል አለ በከንቱ አይመለስም። የተናገርኩት ቃል ይጸናል፣ ይሰራል። ሃሌሉያ። ዛሬ በመላው ዓለም ላላችሁ ሰዎች ለእናንተ አንድ መልእክት አለኝ። ባላችሁበት ከየትኛውም ክልል ላይ በኢትዮጵያ ልትሆኑ ትችላላችሁ፣ በኤርትራ ልትሆኑ ትችላላችሁ፣ በአውሮፓ ልትሆኑ ትችላላችሁ፣ በአፍሪካ ልትሆኑ ትችላላችሁ። እግዚአብሔር የተናገራችሁ ቃል ግን ሳይሰራ በከንቱ አይመለስም። ሃሌሉያ። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ ለደቀ መዛሙርቶቹ እንደዚያ ናቸው። አንዲት ቃሌ ከምታልፍ ሰማይና ምድር ብታልፍ ይቀላል። ለቃሌ ታማኝ ነኝ ያለ ነው። ለቃሌ እታመናለሁ፣ የተናገርኩትን አደርጋለሁ ብሎ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቶቹ እየነገረ ነው። ክብር ለጌታ ለኢሳይያስ ምዕራፍ 45 ቁጥር 23 እንደዚህ ይላል፣ ቃሌ ካፌ በጽድቅ ወጥታለች አትመለስም። ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በራሴ ምያለሁ። ሃሌሉያ። ክብር ለጌታ ለኢየሱስ ነው። በምን ወጥታለች? ቃል ያለ በጽድቅ ወጥታለች፣ በቅድስና ወጥታለች። በጽድቅ የተናገርኩት ቃል ይሰራል እያለ ነው። እንደ ሰው አይደለም ጌታ። ክብር ለጌታ ለኢየሱስ ነው። እግዚአብሔር ተናግሯችሁ የዘገየባችሁ ነገር እግዚአብሔር አምላክ ይፈጸመላችሁ ወገኖቼ። ከአፌ ቃሌ በጽድቅ ወጥታለች። በምን? በጽድቅ በቅድስና ወጥታለች። የሚሻው ምን ያደርጋል? ያደርጋል። አይታችኋል? በረዶ ዝናብ ወይንም ከሰማይ ከወረደ በኋላ ምድር ላይ ማንኛውም ቡቃያ እንዲያድግ ካደረገ በከንቱ እንደማይመለስ ከእግዚአብሔር ቃል የወጣ ሁሉ በእኛ ላይ ሳይሰራ በከንቱ አይመለስም። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሁንም ያለነው እግዚአብሔር በተናገረን ቃል ነው። አሁንም የተቀመጥነው እግዚአብሔር ባየን ልክ ነው። አሁንም ዛሬ የተቀመጥነው እግዚአብሔር በተናገረልን ቃል ላይ ነው ወገኖቼ። የባቢሎን ግዞት ማለት በጣም ከባድ ወገኖቼ።
በባቢሎን ተማርከው ታስረው ቁጭ ብለው እንደ መፍታቸው መመላለስ ሳይችሉ ቀርተው እስራኤላውያን ምን ማድረግ እንዳለባቸው እግዚአብሔር አምላክ ለኢሳይያስ ሲናገረው እንመለከታለን። በመጀመሪያ ምዕራፍ 55 ቁጥር 6 ላይ እንደምትመለከቱት እግዚአብሔር ቀርቦ ሳለ ምን በሉት? እሹት አላቸው። እግዚአብሔር ቀርቦ ሳለ እሹት። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጠሩት። ክፉ ከመንገዱ ይመለስ፣ በደለኛውም ከሐሳቡን ይተው አላቸው። ወገኖቼ እግዚአብሔር በአንተ ውስጥ እንዲሰራ ትፈልጋለህ? እግዚአብሔር በአንቺ ውስጥ እንዲሰራ ትፈልጊያለሽ? በደላችሁን አቁሙ። እናንተ ሰዎችን የበደላችሁ፣ እናንተ እርስ በርስ ማትስማሙ፣ እናንተ አንዱ ከአንዱ ጋር እርቅን የጠላ እግዚአብሔር አምላክ እንዲመልስላችሁ፣ መልሳችሁ እንዲመልስ፣ ጥያቄያችሁ እንዲመልስላችሁ ወደ እግዚአብሔር ስትቀርቡ በቅድስና በይቅርታ መቅረብ አለባችሁ ወገኖች። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እዛው ደግሞ የማቴዎስ ወንጌል እንደዚህ ይላል ቁጥር 23 እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቀል ወደ ባሕርም ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸሎታችሁን የለመናችሁትንም ሁሉ እንዲያገኛችሁ እመኑ ይሆንላችሁማል። ዋናው መልሲ ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር ተባባሉ። ማን ይቅር እንዲለን? እግዚአብሔር ይቅር እንዲለን። ኢሳይያስ ከዚህ ጋር ነው ያገናኘው። እግዚአብሔር ይቅር እንዲለን በማንም ላይ በደል ቢኖርብን፣ በማንም ላይ ኃጢአት ቢኖርብን፣ ከማንም ጋር ባንስማማ እግዚአብሔር አምላክ ደግሞ እኛን ይቅር እንዲለን እኛም ደግሞ ያን ሰው ይቅር ማለት አለብን። ኢየሱስ ያድን። ቁጥር 26 እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይልላችሁ። ሉክ የትንቢት የመጀመሪያው የሚያዘገየው ይቅርታ አለመባባል ነው። የትንቢት መጀመሪያ መልስን ብሎክ የሚያደርገው ከሰዎች ጋር እርቅን የሚጠላ ነው። እርቅን የሚጠላ ሰው ትንቢቱ ሊፈጸምለት አይችልም። ወገኖች ይህንን ቪዲዮ የምትከታተለው በየትኛውም ክልል ያላችሁ ሰዎች ለእናንተ አንድ ድምፅ አለኝ። እግዚአብሔር አምላክ የተናገረላችሁ ቃል ሳይሰራ በከንቱ ወደ ሰማይ አይመለስም። ዋናው ቁልፉ እኛ ጋር ነው ያለው ወገኖች። ትንቢት የማስፈጸም ቁልፉ እኛ ጋር ነው። የበደሉንን ይቅር እንድንል እግዚአብሔር አምላክ ይናገራል። እግዚአብሔር በይቅርታ እንድንጨርስ ይፈልጋል። እርሱም ይቅር ይለናል። ከዛስ የተናገረን ትንቢታዊ ቃል በእኛ ላይ ይጸናል። ኢሳይያስ 55 ቁጥር 6 እንደዚህ ይላል፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱንም በደለኛውም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል። ሃሌሉያ! እግዚአብሔር አምላክ ነገራችሁን እንዲሰራ አሁን ይህ ቪዲዮ የምትከታተሉ ሰዎች ጌታ እግዚአብሔር ሆይ ይቅር በለኝ በሉት። እግዚአብሔር ሆይ እኔ በደለኛ ነኝ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። እግዚአብሔር ሆይ በደሌን መተላለፌን ይቅር በል፣ ኃጢአቴን ይቅር በል። እግዚአብሔር ሆይ እኔም የበደሉኝን ይቅር ብያለሁ። ጌታ ሆይ እኔንም አንተ ይቅር በለኝ። ነገሮቼ እንዲሰሩ ማጸናለሁ፣ ነገሮቼ እንዲለቀቁ ለምናለሁ በሉት ጌታን እግዚአብሔር። በአካል ደግሞ መገናኘት የምትችሉ ሰዎች የተጋጫችሁ፣ በሀሳብ የተጋጫችሁ፣ በንግግር የተጋጫችሁ ሰዎች በአካል የምትገናኙ ሄዳችሁ በይቅርታ ጨርሱ። በይቅርታ ጨርሱ ወገኖች፣ በእርቅ ጨርሱ። እግዚአብሔር በዛን ጊዜ ወደ እናንተ ይመጣል። እግዚአብሔር ከዛ ማለት ወደ ህይወታችሁ ይመጣል። እግዚአብሔር ከዛ ወደ ግላችሁ ይመጣል። ነገራችሁን ይሰራል። የተበላሸውን ነገራችሁን ሰርቪስ ያደርጓል፣ መስራት ይጀምራል። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። እንደ እግዚአብሔር ያለ ማንም የለም። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ! እንጸልያለን።
በጌታ በኢየሱስ ክርስቶስ ስም የዘላለም አባት እግዚአብሔር ሆይ በኢየሱስ ክርስቶስ ስም ይህንን ቪዲዮን የሚከታተሉ ወንድና ሴት ባሪያዎች በጌታ በኢየሱስ ክርስቶስ ስም ከዚች ማይክሮ ሰከንድ ጀምሮ ነገራቸው እንዲለቀቅ ጸልያለሁ። መልሳቸው እንዲለቀቅ ጸልያለሁ። ነገራቸው እንዲለቀቅ ጸልያለሁ። ጨለማው እንዲመታ ጸልያለሁ። አጋንንታዊ ሲስተም እንዲመታ ጸልያለሁ። የአውሬው መንፈስ እንዲመታ ጸልያለሁ። መልሳቸው እንዲለቀቅ ጸልያለሁ። የክፉ መንፈስ ሐሳብ በጌታ በኢየሱስም ከዚህ ሰዓት ጀምሮ የፈረሰ ነው። ስለፈረሰ አመሰግናለሁ። ይህንን ፕሮግራም ለብዙ ሰዎች እንዲዳረስ ሰብስክራይብ፣ ላይክ፣ ሼር ይደረግ። ጌታ